ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ መጀመሪያና ቀዳሚ ዜና የሚሆነው የአሉ አርጁን ቀጣይ ፊልሙ ላይ ሻሂድ ካፑር እንደሚገባ እየተነገረ ነው ያለው። እንደተባለው ከሆነ በፊልሙ ላይ ሻሂድ ካፑር ለየት ያለ ካራክተር ተሰጥቶት ይጫወትበታል ተብሏል። ይህ ፊልም ማለት ከራካ በኋላ አሉ አርጁን የሚሰራው ቀጣይ ፊልሙ ሲሆን የታሚሉ ታዋቂ ዳይሬክተር ሎኬሽ ከነግራጅ ዳይሬክት ያደርገዋል የተባለው ፊልም ነው። በእርግጥ በጣም ቀደም ብሎ አንድ ወሬ ተነስቶ ነበረ። ሎኬሽ ከነግራጅ በዚህ ፊልም ላይ ከአሉ አርጁን ጋር አንድ የቦሊውድ አክተር እንደሚያስተውን እየተነገረ ነበረ። ያ አክተርም ደግሞ በዚህ ፊልም ላይ ትልቅ ገጸ ባህሪ ሰጥቷል ሲባል ነበር። እስካሁን ድረስ በእርግጥ ያ አክተር ማን እንደሆነ ስሙ አልተረጋገጠም ወይም ከንፈርም አልተደረገም። አንዳንድ መረጃዎች እንደሚያሳዩት ግን ሎኬሽ ከነግራጅ ለዛ ካራክተር ሻሂድ ካፑርን እያናገረ እንዳለ እየተነገረ ነው ያለው። ሻሂድ ካፑር በአሁኑ ሰዓት ላይ ፈርዚ ሁለተኛውን ሲዝን ቀረጻ እያደረገ ነው ያለው። በጣም በፍጥነት ደግሞ በቀጣይ አሚት ሸርማ ዳይሬክት የሚያደርገውን ኮሜዲ ድራማ ፊልምም ቀረጻ ይጀምራል ተብሎ ይጠበቃል። የአሉ አርጁንና የሎኬሽ ፊልም በዚህ ወር ቀረጻውን ይጀምራል ተብሎ ታስቦና ታቅዶ ነበረ። ግን ደግሞ ራካ የተሰኘው ፊልም እስካሁን ድረስ ቀረጻውን አልጨረሰም። ይህም ማለት ደግሞ የሎኬሽ ከነግራጅ ፊልም ለመጀመር ትንሽ ጊዜ ይፈጃል ማለት ነው። ሌላ አንዳንድ መረጃ ደግሞ እንደሚያሳየው ከሆነ ሎኬሽ ከነግራጅ ዳይሬክት የሚያደርገው ፊልም እስከዚህ ዓመት መጨረሻ ድረስ ቀረጻውን አንድ ብሎ ይጀምራል ተብሏል። ሎኬሽ ከነግራጅ ራሱ የተወነበት ዲሲ የተሰኘው ፊልም ለእይታ በቅቷል። ይህም ማለት ደግሞ በጣም በፍጥነት ከአሉ አርጁን ጋር የሚሰራውን ፊልም ስራ አንድ ብሎ ይጀምራል ማለት ነው። ስለዚህ በቀጣይ ደግሞ ከአሉ አርጁን ጋር እዚህ ፊልም ላይ የትኛውን አክተር ያስፈርማሉ የሚለውን ትክክለኛ መረጃ እስከሚወጣ እንጠብቃለን ማለት ነው። ራማይና የተሰኘው ፊልም ሂንዲ ቦክስ ኦፊስ ላይ ኖቬምበር 6 ሳይሆን እንዲያውም ኖቬምበር 8 ለእይታ እንደሚበቃ ተነግረዋል። የራማይና ፊልም ፕሮዲውሰር የሆነው ነሚት መለስራ ራሱ በኢንተርቪው እንደተናገረው ከሆነ ራማይና የተሰኘው ፊልም ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ኖቬምበር 6 ለእይታ የሚበቃ ሲሆን ህንድ ውስጥ ደግሞ ኢንዲያን ቦክስ ኦፊስ ላይ ኖቬምበር 8 ለእይታ ይበቃል ብለዋል። ይህን ዜና ከሰሙ በኋላ ህንዶች እንዳለ በጣም ተገርመዋል። ምክንያቱም ራማይና የተሰኘው ፊልም መጀመሪያ ህንድ ውስጥ መለቀቅ አለበት የሚል አስተያየት እየበዛ ነው ያለው። ግን ደግሞ ፕሮዲውሰሩ መጀመሪያ ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ለመልቀቅ እያሰበ ነው ያለው። በውጭ ሀገራት ብዙ ፊልሞች አርብ ላይ ነው ለእይታ የሚበቁት። እንደዛ ከሆነ ደግሞ ህንድ ውስጥም ኖቬምበር 6 ላይ መልቀቅ ይችል ነበረ። ምናልባት ደግሞ ነሚት መለስራ የፈለገው ዋናው ዲቫሊ የሚከበርበት ቀን ማለትም ኖቬምበር 8 ላይ እሁድ ላይ ለእይታ እንዲበቃ ፈልጓል ማለት ነው ህንድ ውስጥ። ግን ደግሞ ብዙ ተመልካቾች ኖቬምበር 8ን እየፈሩት ነው ያሉት ቀኑን። ምክንያቱም ቀደም ብሎ ኖቬምበር 8 2018 ላይ አሚር ካን የተወነበት ተግስ ኦፍ ሂንዱስታን የተሰኘው ፊልም ለእይታ በቅቶ ነበረ። እንደሚታወቀው ደግሞ ይሄ ፊልም ቦክስ ኦፊስ ላይ ፍሎፕ ሆኖ ነበረ። በእርግጥ ተግስ ኦፍ ሂንዱስታንና ራማይና የተሰኘው ፊልሞች አይነታቸውን በጣም ለየት ያለ ነው፣ የተለያዩ ፊልሞች ናቸው። እንደዛም ሆኖ ግን ተመልካቹ ይሄንን ቀን ፈርቶታል። በእርግጥ ሌላኛው ፍርሃት ቀደም ብሎ ኦቨርሲስ ማርኬት ላይ በውጭ ሀገራት በመለቀቁ ፊልሙ ተሰርቆ እንዳይወጣ በፓይሬሲ እንዳይባዛ ፈርተዋል። ማለትም ህንድ ውስጥ ያሉ ሰዎች ደግሞ በፓይሬሲ ሊያዩት ይችላሉ ማለት ነው። ስለዚህ ፕሮዲውሰሩ ነሚት መለስራ ስለዚህ ጉዳይ ትንሽ ቆም ብሎ ቢያስብ አሪፍ ነው። ግን እናንተ ስለዚህ ጉዳይ ምን ትላላችሁ? ትክክለኛ ውሳኔ ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የቶክሲክ ትሬለር ለእይታ ከበቃ በኋላ ሶሻል ሚዲያውን እንዳለ መነጋገሪያ የሆነ የቶክሲክ ትሬለር ነው። እንዲሁም ደግሞ ስለ ያሽ በጣም ብዙ መረጃ እየወጣ ሰው እየተቀባበለ ነው ያለው። ስለ ኬጂኤፍ 3 አንዳንድ መረጃዎች እየወጡ ነው ያሉት። እርግጠኛ ነኝ በጣም ይመቻቸዋል ብዬ ያሰብኩትን ከያሽ ጋር በተያያዘ አንድ ፕሮግራም በቅርቡ አዘጋጅላችኋለሁ። ስለ ቶክሲክ እና ኬጂኤፍ 3 የትኛው ይበልጣል በሚለው ዙሪያ ላይ በጣም የተነሱ ብዙ ርዕሶች አሉ። እነሱን አንድ ላይ አድርጌ እንግዲህ ለማቅረብ ሞክራለሁኝ። ይቅረብ ትላላችሁ፣ ትጠብቃላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቀደም ባለ ወቅታዊ ፕሮግራም ላይ የኪንግ ፊልም ዳይሬክተር የሆነው ኒኪል ናጋሽበት በሆሊውድ የሚሰራ ፊልም እንደተረጋገጠ ነግሬያችሁ ነበረም። በዛ ፊልም ላይም ደግሞ ጂሚ ፎክስ መሪ ተዋናይ ይሆናል ብያችሁ ነበረም። በእርግጥ ዳይሬክተሩ ከሶኒ ዶል ጋርም ሌላ ፊልም እንደሚሰራ አናውንስ ተደርጎ ነበረ። ግን ደግሞ የሆሊውድን ፊልም ቅድሚያ ስለሚሰራው የሶኒ ዶልን ፊልም ሆልድ አድርጎት ነበረም። በእርግጥ አዲሱ ዜና የሆሊውድ ፊልምን ከጨረሰ በኋላ ኒኪል ናጋሽበት አጄ ዴቭጋን የሚተውንበትን ተለቅ ያለ አክሽን ትሬለር ፊልም ዳይሬክት እንደሚያደርግ አናውንስ ተደርጓል። ይህም ማለት እንግዲህ ኒኪል ናጋሽበት በቀጣይ በቦሊውድ የሚሰራው ፊልም ከአጄ ዴቭጋን ጋር ሲሆን በዚህ ፊልም ደግሞ አክሽን ትሬለር ይዘት ያለው አንድ ተለቅ ያለ ፊልም ያሳይኗል ተብሎ ይጠበቃል። በእርግጥ እስካሁን ድረስ ኦፊሻል አፕዴት አይደለም ወይም ኦፊሻል መረጃ አይደለም የወጣው። ግን አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ ኒኪል ናጋሽበት ከአጄ ዴቭጋን ጋርም አንድ ፊልም እንደሚሰራ በጣም መነጋገሪያውን ላይ እየተነገረ ነው ያለው። ይህንንም ፊልም ደግሞ የሆሊውድ ፊልም ከጨረሰ በኋላ ከአጄ ጋር ይሰራል እየተባለ ነው። በሆሊውድ የሚሰራ ፊልም እንኳን ርዕሱ ዴድሎክድ እንደሚሆን ቀደም ብሎ ተነግሮ ነበረ። የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ የሚጀምር ሲሆን ካለቀ 2027 መጨረሻ ላይ ካልሆነ ደግሞ 2028 አጋማሽ ድረስ ለእይታ ይበቃል ተብሎ ይጠበቃል። ጆን አብርሃምና ሺቮን የሚሰሩት ፊልሙን ተረጋግጧል። በዚህ ፊልም ላይም ደግሞ ሁለት አክተሮችን ያቀፈ አክሽን ትሬለር ታሪክ እንደሚኖረው አናውንስ ተደርጓል። አንደኛው አክተር እንኳን ጆን አብርሃም እንደሚሆን ተረጋግጧል። ሁለተኛው አክተር ግን ማን ይሆናል ለሚለው እስካሁን ድረስ የወጣ አፕዴት የለም። መረጃው ጨምሮ እንደሚያሳዩ ከሆነ በዚህ ፊልም ላይ ሁለቱም አክተሮች ተመጣጣኝ የሆነ አሪፍ ካራክተር ይኖራቸዋል። ስለዚህ ፊልም ሜከሮቹ እያፈላለጉት ያሉት አክተር ከጆን አብርሃም ጋር እኩል ሊስተካከል የሚችል አክተር እንደሆነ ተነግሯል። ተመልካቹ በእርግጥ ጆን አብርሃምና ቪዲት ጃምቫልን በድጋሚ አንድ ላይ ማየት ፈልገዋል። ስለዚህ እዚህ ፊልም ላይ ቪዲት ጃምቫል ከፈረመና ወይም ቢያስፈርሙት የሁለቱም አድናቂዎች በጣም ደስተኛ ይሆናሉ። ዳይሬክተሩ ሺቨም ናየር ጆን አብርሃም የተወነበትን ቀደም ያለው ነው ዘ ዲፕሎማት የተሰኘው ፊልም ዳይሬክት አድርጎት ነበረ። ፊልሙን ቦክስ ኦፊስ ላይ ጥሩ አቀባበል አግኝቶ ያለፈ ፊልም ነበረ። ስለዚህ እነዚህ ጥንዶች በድጋሚ ሌላ አንድ ፊልም ለመስራት ይዘጋጁ ነው ያሉት። በዚህ ፊልም ላይም ደግሞ ተለቅ ያለ አክሽን ትሪለር ታሪክ ይታይበታል ተብሏል። የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ ይጀምራል የተባለ ሲሆን ካለቀ 2027 አጋማሽ ድረስ ካልሆነ ደግሞ 2028 መጀመሪያ ላይ ለእይታ ሊበቃ ይችላል ተብሎ ይገመታል።
ይገመታል። ኔትፍሊክሶች በአሁኑ ሰዓት ላይ አናውንስ እንዳደረጉት ከሆነ በእንግሊሽ የሚሰራ የነበረውን ስፒንኦፍ ካንሰል እንዳደረጉ አናውንስ አድርገዋል። ይህም ማለት እንግዲህ የስኩዊድ ጌም እንግሊሽ ቨርዥኑ አሁን አይወጣም ማለት ነው። ስለ ስኩዊድ ጌም እንግሊሽ ቨርዥን ምናልባት ታውቁ ይሆናል። ካላወቃችሁ ደግሞ ዳይሬክተር ዴቪድ ከኔትፍሊክስ ጋር አንድ ላይ በመሆን የስኩዊድ ጌምን ስፒንኦፍ በእንግሊሽ ለመስራት ቀደም ብሎ አስቦ ነበርም። በእርግጥ ስኩዊድ ጌም 3ኛ ሲዝኑ ባለቀ ሰዓት ላይ አንድ ሂንት ሰጥቶ ነበር ያለፈው። ካስታወሳችሁ ደግሞ አንድ የሆሊውድ አክተርን አሳይተውን ነበርም። አንዳንድ መረጃዎች በእርግጥ ወጥቶ የነበረው ኔትፍሊክስ መጀመሪያ በእንግሊሽ ስፒንኦፉን መስራት ፈልገው ነበረ። አሁን ላይ እንደተባለው ግን የስኩዊድ ጌምን ስፒንኦፍ ወይም ደግሞ የተለያየ ቨርዥኑን በተለያየ ቋንቋ ለመስራት አስቧል። ያም ደግሞ የተለያየ ሀገሮችን ያሳተፈና በተለያየ ቋንቋ ሊቀርብ የሚችል ራሱን የቻለ ትልቅ ፕሮጀክት ይሆናል ተብሏል። ኔትፍሊክሶች ደግሞ ስኩዊድ ጌምን በተለያየ ሀገር ተመልካቾች አኳያ ለየት አድርጎ በተለያየ መልኩ ለማቅረብ ፕላን እያደረገ ነው ያለው። ይህም ማለት ደግሞ ሰፋ ብሎ በተለያየ ቋንቋዎች በተለያየ ቨርዥኑ ስኩዊድ ጌም ሊቀርብ ይችላል ማለት ነው በቀጣይ። ይህም ማለት የተለያየ ሀገር ላይ ያሉ ተዋናዮችን እየመረጡ እዛ ሀገር ላይ ያሉ ተወዳጅ አክተሮችን ከፊት እያሰለፉ ፊልሙን ሰፋ አድርገው ሊሰሩ አስበዋል ማለት ነው። ይሄ እንደ ቢዝነስ ሲታይ በጣም ምርጥና አስተማማኝ የሆነ ፕሮጀክት ነው የሚባል ያህል ነው። ግን ትልቁ ጥያቄና ታዲያ በአማርኛ በኢትዮጵያ ይሰራልናል እንዴ? ምን ትላላችሁ እናንተ? ቢሰራ እንግዲህ የእኛ አክተር ማን ይተውናል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በእርግጥ ሲኔማችን ቢያድግና ዓለም አቀፍ እይታ ውስጥ ቢገባ እንደሚሰራ ምንም አትጠራጠሩ። አለማደጉ እንግዲህ ዛሬ ላይ እንቅፋት ሆኖብናል ማለት ነው ለብዙ ነገሮች። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता कुछ होता है क्या करूँ हाय कुछ होता है।